ለምሳሌ አሁን አዛን ኢትዮጵያን ሶሳይቲ ለቤቶች ላይ ለምሳሌ የምትሰጠው የቫልዩ አስፔክት እና ናይሮቢ ያሉ የኬንያ ማህበረሰቦች የሚሰጡት አስፔክት የተለያየ ሊሆን ይችላል። ቫልዩ ደግሞ ከማርኬቱ ላይ የተሰጠው ቫልዩ ነው ሪፍሌክት ማድረግ ያለበት ያንን አስፔክት ነውና የስ አጀስትመንትን ያበዛባልና እንትን ይላል። የእንትን ሾርት ካሚንጉ የአሴት አፕሮች ሾርት ካሚንጉ ወይም የኮስት አፕሮች ያልነው ማለት ነውና ብዙ ጊዜ በስንት ሬፕሊኬት አድርገዋለሁ ብለ ስትል የሚወስድልህ ያንን አሴት አዚቲዝ ነው። ግን ቀደም እንደተነጋገር ነው ቢዝነስም ቫልዩ ስታረግ ቢዝነስ is not a collection of an asset ልክ ነው። ቢዝነስ ብዙ ጊዜ እንደውም የሚበልጥ ፓርቱን መያዝ አለበት ቫልዩ ብዬ ማስበው ነው ኢንታንጂብል ነው ብዬ አስባለሁ። ስለዚህ ምን ያደርጋሉ መሰለ ይሄን ሾርት ካሚንግ የኮስት አፕሮች ሾርት ካሚንግን ቱ ሚቲጌት እንደውም ሚቲጌት ማለት ይቻላል አንድ CIV የምትባል ፊገር አለች ካልኩሌት አድርገው ያስገቧታል። ካልኩሌትድ ኢንታንጂብል ቫልዩ የምንላት አሴቱን በሙሉ ከመዘንክ በኋላ ድርጅቱ የአሴቶቹ ጥርቅም ነው የኛ ክላስ አሴት አለው ካልክ በኋላ ኦኬ ይሄንን አድርጎ ኢንካም ጀነሬት ሲያደርግ ከኢንዱስትሪ ፒሮቹ በምን ያክል ከፍ ብሎ ያመጣ ነው ተልና ያቺ ከፍ ያለችው is because of the intangibles ብለ ተወስደና ካልኩሌትድ ኢንታንጂብል እንላታለን አሴት ቫልዩ ላይ እንደመርና ሚቲጌት ለማድረግ ይሞክራል ፕሮብሌሙ። ሰማው በተለይ ከሪል ስቴት ጋር የተገናኙ አይነት ቢዝነሶች ለምሳሌ አሁን ይሄ ብዙ ላይሰራ የሚችልበት ለምሳሌ ከሪል ስቴት ጋር ምንም ከአሴቱ ጋር ምንም የማይገናኝ ቢዝነስ ሲሆን ለምሳሌ ኮንሰልቲንግ ፈርም IT ፈርም ምናምን ሲሆን ከአሴቱ ጋር ምንም አርገብ ታደርገው ታገናኙ አይችልም። ለምሳሌ IT ፈርም እንትን ካልክ IT ፈርሙ የሚኖረው ጠረጴዛ ወንበር ወይምና ኮምፒውተር ምናምን ነው። ሁለቱን እንደዚህ ላርጋቸው ክትብትል ግን ወደ ሪል ስቴት ወይም የሆቴል ከሆነ አብዛኛው የቫልዩ ድራይቨሩ ሪል ስቴቱ ነው። ስለዚህ አጀስት ብታረገው አሴቱን ወስደህ የተወሰነ ፕሪሚየም ጨምረ አጀስት ብታረገው ሞር ይገልጸዋል ኢንፍራስትራክቸር ቤዝድ ስለሆነ። ግን አሁን በጣም ደግሞ አሁን እየመጡ ያሉ የአይቲ ካምፓኒዎች ኮንሰልቲንግ ፈርሞች እንደዚህ ለምሳሌ አርኪቴክት ኢንጂነር የሆኑ በሰው ላይ የተንጠለጠሉ ሰው ላይ የሆኑ ስለሆነ አሴቱ በጣም ሞር እንትን ነው ኢንታንጂብሉ ነው ሞር የሚሆን ዲስቶርት ያደርግብሃል ዋጋ እሱን አሁን የአሴት ቤዝድ አድርገህ ቫልዩ ብታረገው ቶታሊ መታሰብ ያለበት አይመስለኝም። ስለዚህ ምን ሊሆን ይችላል መሰለህ ሞስት ላይክሊ የዚህ ኮስት አፕሮችን ትሬሾልዱን ለማወቅ ምን ያክል ሚኒመም ከዚህ ፍሎር በታች መውረድ የለበትም የድርጅቱ ቫልዩ ለማለት የአሴቶቹን ጥርቅም ቢያንስ ከዛ ያነሰ ዋጋ ማግኘት የለበትም። ግን ድርጅት ማለት የአሴት ጥርቅም ብቻ አይደለም ቅድም አስረግጠን እንዳነሳ ነው ከዛ በላይ ስለሆነ ያንን እንዴት አድርጌ ሚቲጌት አደርጋለሁ ሞዴሌ እንዴት ይይዝልኛል ይሄን የሚለውን CIVም ሌሎችን በማድረግ ትንሽ ሚቲጌት ማድረግ ይቻላል።